የኛን ህልም የኛን ስኬት የኛን ሁኔታ እናሳንሰዋለን። ጀስት እንደ ወጣቶች ሁላችንም እንጆክላለን ብዬ አስባለሁ። ለሁሉም ነገር በቃ ይገባኝ 22 ዓመት ሆኖ እኮ ከህፃን ልጅ የሚኮርጅ ተማሪ አለ። ስለዚህ የህፃን ልጅ በጣም አጥቶ አብላልቶ መጥቶ ነው ፈተና የሚሰራው። አንተ ከዛ እኩል ልትመደብ አትችልም። ማጥናት መቻል አለብህ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንኳን ወደ የሚኖር ህይወት ዩቲዩብ ቻናላችን በሰላም መጣችሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን በጭራሽ እንዳትረሱት። ለቤቱ እንግዳ ካልሆናችሁ ደግሞ ላይክ እና ሼር በማድረግ እንዲሁም ደግሞ የደወል ምልክቷን ስትጫኑ ደግሞ አዳዲስ ቪዲዮዎች ወደ እናንተ እንዲደርሳችሁ መጋበዝ ራሳችሁ ትችላላችሁ ማለት ነው። የዛሬው ቪዲዮአችን የሚሆነው እንደተለመደው ለየት ያለ ቆንጆ ሀሳብ አንስተን ከእናንተ ጋር ሼር እንደራረጋለን። ሀሳቡ ምንድነው? ማንም ሰው አልቀደመንም ወይም ደግሞ አንተንም ሆነ አንቺ ማንም ሰው አልቀደመሽም በላይፍሽ ላይ ማለት ነው። ያንን ሀሳብ አንስተን እንዴት የሚለውን ከእናንተ ጋር ሼር እንደራረጋለን። እናንተ በህይወታችሁ ውስጥ ምን ተቀድሜያለሁ ወይም ደግሞ ምን አሸንፌያለሁ ብላችሁ የምታስቡት ነገር ስለዚህ ሀሳብ ምን ታስባላችሁ? በኮሜንት ሴክሽናችን ላይ ሼር ማድረጋችሁን እንዳትረሱ ማለት ነው። ወደ ዛሬ ቪዲዮአችን ሄደን ሰብስክራይብ አድርጉ። በመጀመሪያ ደረጃ እያንዳንዱ ሰው የራሱ ላይፍ፣ የራሱ አወጣጥ፣ የራሱ ውጣ ውረድ አለው። ምክንያቱም ህይወት የተለያየ ቻሌንጅ ስለምትሰጠን እያንዳንዳችን ልክ እንደ እሳት ነን ብዬ አስባለሁ። አንድን እሳት አንድ እንጨት እሳት ውስጥ ከተው እስከሚነድ ጊዜ ይወስዳል። አንድ ሰው የሚሳካለት ጊዜና የሆነ ሰው ደግሞ የሚሳካለት ጊዜ ይለያል። ህይወት ግን አንዳንዴ እኛ ሰዎች ስንባል ምንድነው በጣም ችኩሎች ከመሆናችን የተነሳ የሆነ ሰው አብሮን የሚውል ሊሆን ይችላል፣ አብሮን የሚያደር፣ አብሮን የሚኖር፣ አብሮን በቃ በማህበራዊ ህይወት ውስጥ የሚታወቅ ሰው ሳናስበው ሰክሰስ ያደርጋል። በምን መንገድ ይሆን እንኳን አናውቅም። ነገር ግን ከኛ ህይወት ጋር እንትን እንለውን እናያይዞና የኛን ህልም የኛን ስኬት የኛን ሁኔታ እናሳንሰዋለን። ያ ነገር ደግሞ የኛን ቻሌንጃችን በጣም ርካሽ እንድናደርገው ያደርገናል። ሌሎች ሰዎች አሉ የኛን ህይወት ርካሽ የሚያደርጉት ይመስለናል እንጂ ያንዳንዳችን ስሜታችን የሚለናል መስላችሁ ጀስት የሆነ ሰዎች በራሳቸው መንገድ ሲሄዱ ሲሳካላቸው ስናይ በቃ የኛን ህልም የኛን ሁኔታ የኛን ቻሌንጅ አሳንሰን እናየዋለን። ያ ደግሞ ዋጋ ያስከፍለናል። በብዙ ነገር ህልማችን እንድንተው ያደርገናል። የምናስበው ነገር እንድናቆመው ተስፋ እንድንቆርጥ ያደርገናል ማለት ነው። የመጀመሪያውና ትልቁ ነገር አንድ ሰው ማሰብ ያለበት ነገር የሆነ ሰው በ45 ዓመቱ ሊሳካለት ይችላል። አንድ ሰው ደግሞ በ10 ምናምን 20 ዓመቱ ሊሳካለት ይችላል። ጀስት እንዳጀማመሩ እንዳገባቡ ነው ወይም ደግሞ እንደ እውቀቱ መሆን እንዳለበት እንዳትረሱ። አንድ ትምህርት ቤት እኮ ስንማር በጣም ህፃን ልጅ ሆኖ እኮ በጣም ጎበዝ ተማሪ አለ። አንድ ደግሞ 22 ዓመት ሆኖ እኮ ከህፃን ልጅ የሚኮርጅ ተማሪ አለ። ስለዚህ የህፃን ልጅ በጣም አጥቶ አብላልቶ መጥቶ ነው ፈተና የሚሰራው። አንተ ከዛ እኩል ልትመደብ አትችልም። ማጥናት መቻል አለብህ። ያንን ልጅ እኳን ለመሆኑ እንደም ያንን ልጅ ራሱ ነው ተሳተፍ። ጀስት ምን ልላችሁ መሰላችሁ? በህይወታችሁ ውስጥ እንደ ወጣ ወረዳችሁ እንዳሰራራችሁ እንደ ሁኔታችሁ ነው የሚሰጣችሁ። ያን ነገር ጠንቅቃችሁ ማወቅ ይኖርባችኋል። ትልቁና የመጀመሪያው ነገር እነኚህ ሀሳቦች ምን ተንትልበት አራት ሀሳቦች ለስጭ ተንትላላችሁ። የመጀመሪያውና ትልቁ ነገር ማሰብ ያለባችሁ ነገር እያንዳንዱ ሰው ጊዜና ሁኔታ ይለያያል። በቃ እድላችሁ ይለያያል። ያንተ እድል የሚሰጥ ሰዓትና ያንተ ጊዜ ፈጣሪ የሚሰጥ ሰዓት ይገባል የሚል ሰዓት የተለየ ነው። ጀስት አሁን ያንተ ይገባኛል ስላልክ ብቻ ይገባሃል ማለት አይደለም። ቤተሰቦቻችን ራሱ እኮ ህፃን ሆነን እኮ እኔ ትዝ ይለኛል እናትና አባቴ እንደዚህ ሲባል አልበሰልክም ይቀርሃል ምናምን ይሏል። ህፃን ሆኖ እኮ አትችልም፣ አንቺ ከዚህ ጀምሪ፣ አንተ ከዚህ ጀምር የሚሉን አሉ አይደል? ከአንዱ አበላልጠው ጀስት አቅማችን እንደማይችል ሲሰጠን ያ ነገር አቅማችን በላይ እንደሚሆን ስለሚያስቡ ትልቅ ሆነም እኮ እንበላሻለን ብሎ ጠግበሻል ስለዚህ አይገባሽም ይለናል። ፈጣሪም እንደዛ ነው። ስለሚገባው ሰው ይገባዋል የሚለው ሰዓት ይሰጣል ብዬ አስባለሁ። ስለዚህ ያንተ ጊዜ አልፏል ወይም ደግሞ ያንተ ህልም ትክክል አይደለም ማለት አይደለም። ያንተ እውቀትና ያንተ ቻሌንጅ ለዛ ነገር በቂ አይደለም ማለት ነው። ያ ልጅ አሳካነ ያ ሁኔታውን አሳካነ ያንተ ህልም ትንሽ ነው ማለት አይደለም። ብዙ ጊዜ አንድ ነገር ልንገራችሁ 40 ዓመትህም ሆነ 30 ዓመት ያንተ ህልም ትንሽ ሆነና እሱ ቪላ ሰራ ነበር፣ አንተ ደግሞ አፓርታማ። ኦኬ ቪላም የሰራው አፓርታማ የሰራው ልዩነቱ እኮ የሱ ቪላ እኮ በጣም ትልቅ ነው፣ የኔ ደግሞ አፓርታማ ነው ወይም ደግሞ ኮንዶሚኒየም ነው ትንሽ ነበር። እኔ ነበርኩ እኮ ህልሜ ትንሽ ነቲንግ። እሱ ምንድነው ህልሙ ቪላ ቢሆንም ጀስት ለዛ ነገር እውቀት አለው፣ ሰክሰስ አድርጎበታል፣ ፈጣሪ ይገባዋል ብሎ ሰጠው። ያንተ እውቀት ደግሞ ለቪላና ለአፓርታማ ራሱ በቂ አይደለም ማለት ነው።
ጀስት ስለዚህ እውቀት ሲመጣ አፓርታማው አሳምሮ ሊሰጥህ የተዘጋጀ ፈጣሪ ያለክ ማለት ነው። ስለዚህ በህይወታችሁ ውስጥ እድላችሁን እያንዳንዳችሁ ሁኔታችሁ የእናንተ ጊዜ አልደረሰምና ጊዜያችሁ መጠበቅ ይኖርባችኋል። በአሁኑ ሰዓት ደግሞ እኔ እንደሚመስለኝ ከሆነ ጀስት እንደ ወጣቶች ሁላችንም እንጆክላለን ብዬ አስባለሁ። ለሁሉም ነገር በቃ ይገባኛል፣ እኔ እኮ ይሄ ነገር የሚሆነው አይገባኝም ይሄ ነገር ምንል ሰዎች አንዳችንም የለንም። ሁላችንም ይገባናል ብለን እናስባለን። ስለዚህ እያንዳንዱ ሰው ጊዜውም ሆነ ሁኔታው ይለያያል። ጊዜህን መጠበቅ ይኖርባል። ሁለተኛውና ትልቁ ነገር የሌሎች ሰዎች ስኬት ያንተን ህልም አይገድበውም። በነገራችን ላይ ብዙዎቻችን ገደብ እንሰጠዋለን። ያንተ ህልምን እንዲገደብ የሚያደርጉብህ ይመስላል። ቤት ውስጥ የሆነ ሰው ተሳካለት ማለት ጓደኛ ተሳካለት ማለት ጓደኞቹ ቤተሰቦች ሁሉ ተሳካላቸው ማለት ያንተን ህልም ይገድቡብሃል ወይም ደግሞ ያንተ ህልም ቆሟል ማለት አይደለም። ጀስት አንተ የተሻለ እንድትሰራ ያደርጋል። አንዳንዶቻችን አንበረታታም ብዬ አስባለሁ። እንዴት ነው ያንን ሰውዬ ብንጥል ይቀልለናል። ያንን ሰውዬ ኦፖርቹኒቲ ወስደን ወይም ደግሞ የዛን ሰውዬ እውቀት ወስደን የዛን ሰውዬ ቫልዩ ወስደን ከመበረታታት ይልቅ ጀስት ያ ሰውዬ እንዲወድቅና እኛ ደግሞ ሰክሰስ እናደርግ ትልቅ እንባል ጎበዝ እንድንባል ነው የምንፈልገው እንጂ ያ ነገር ለኛ ጥንካሬ ሰጥቶን ጎበዝ ሆነን በህልማችን ላይ እንድንጠነክር አያደርግንም። እንደ ባህልም እንደ ማህበረሰብ ይመስለኛል ይሄ ነገርና ነገር ግን መሆን የነበረበት ህልማችን እንድንኖረው ትልቅ ሰክሰስ ሊያደርግልን ነበር የሚገባው። ትልቁና ቫልዩ ልንሰጠው የሚገባው ነገር በህይወታችን ውስጥ የማንም ስኬት ያንተን ህልም አይገድበው፣ የማንም ህልም ደግሞ ያንተን ህልም አይገድበው። የማንም ቫልዩ መስጠት ማንም ሰው ላንተ ህይወት ላንተ ቪዥን ላንተ ስኬት ማበረታቻቸው ወይም ደግሞ ነሐስ ሆነ ሜዳሊያ ስላልሰጠው ያንተ ህልም ትንሽ ነው ማለት አይደለም። ሶስተኛ የምትወጣ አንደኛ የምትወጣ ልፋት አለው። በጣም ተግተሃል። ሩጫም ላይ ሆነ ህይወትም ላይ ጀስት ያንን ነጥብ ነው ወይም ደግሞ ጊዜያችሁ ነው የሚለያየው። ጀስት ነገ እኮ አሻሽለህ ልትመጣና እንደኛ ልትሆን ይችላል። ግን ያንን ነገር ማድረግ የምትችለው እንዴት ነው ብለህ ከጠየቅኝ ጀስት ህልምህን ማንም ሰው እንደማይገድበው ነገ እኮ መኖር እንደምትችል ማወቅ ይኖርባል። 100 ሜትር የሚሮጥና 10,000 ኪሎ ሜትር ማራቶን የሚሮጥ ሰው አንድ አይነት ዋንጫ ነው ወይም አንድ አይነት ብር እኮ ነው የሚሸለሙት አንደኛ ስለወጡ ብቻ ማራቶንም በኦሎምፒክ ማለት ነው። ስለዚህ ለአንድ አሯሯጣቸው ግን 100 ሜትርም ሆነ የሚሮጠው ማራቶን የሚሮጠው እኮ አመቱን 4 አመት ሙሉ እኮ ስልጠና ያደርጋሉ። 4 አመት ሙሉ እኮ ይለፋሉ። ጀስት እኔ ቅድም እንደልኳችሁ አፓርታማ ሰራለሁና የቪላውን ያህል መስራት የለብኝም ብለህ የምታስብ ከሆነ ያኔ ነው ዋጋ የሚያንሰው። አፓርታማ ለመስራት ከፈለክ ልክ እንደ ቪላ ዋጋ የሚያስከፍል ስራ መስራት ይኖርባል። ያኔ ዋጋውና ቫልዩ ፈጣሪ ሰጥቶ ላንተም ቫልዩ ያለው ነገር ይሰጥሃል ማለት ነው። ስለዚህ በህይወታችሁ ሁለተኛው ነገር ማወቅ ያለባችሁ ነገር የማንም ስኬት የማንም ህልም የማንም ማበረታቻ የእናንተን ህልም ወይም ደግሞ ቪዥናችሁን አይገድብባችሁ ማለት ነው። ሶስተኛውና ትልቁ ነገር ደግሞ ሁላችንም ቢሆን ለሞት እንኳን የራሳችንን ጊዜ ይጠብቅ ነው ብዬ አስባለሁ። ሁላችንም የተገደበ ጊዜ አለን። የሆነ ሰዓት ላይ ስለሚገባን የሚሰጠን ነገር አለ፣ ስለማይገባን የሚሰጠን ነገር አለ። ይገባኛል ብለን ራሱ እኮ በህይወታችን እኔ አሁን ለምሳሌ አልዋሽም ከፈጣሪ ዘንድ ምንም ነገር ይገባኛል ብዬ ከስራ አንፃር አልጠይቀውም። ምክንያቱም ከሚገባኝ በላይ አድርጎልኛል። ለሁላችንም በህይወታችን ውስጥ ለማንም አላህ ለማንም ከሚገባው በላይ አድርጎ ይኖረው። እንደ ኃጢያታችን እንደ ሁኔታችን እንደ አኳኋናችን እንደ ስራችን ቢሆን ምንም ነገር እኮ እኛ ሰዎች ስንባል ይገባል ማለት ነገር ፈጣሪ ቻል ስለሆነ ወለጋ ስለሆነ ራሂምና ረህማን ስለሆነ ብቻ ለግሶን እየኖረ ነው አይደል? ስለዚህ በህይወታችሁ ውስጥ ምን ጊዜም ቢሆን የሚገባኛል ወይም ደግሞ አይገባኝም ሳይሆን ጀስት በቸርነቱ ስላኖርከኝም አመሰግናለሁ ብላችሁ መኖር ይኖርባችኋል። ጊዜያችሁን ደግሞ ጠንቅቃችሁ መጠበቅ ይኖርባችኋል። ጊዜ ስለሆነ ቫልዩ ማለት ነው። ከጊዜ ጋር ስትወዳደር ስኬትህም እንደዛ ነው። ግን በጭራሽ እንደዛ መሆን የለበትም። የሰው ልጅ ህልሙን ማወዳደር ያለበት ከራሱ ጋር ነው። ያንተን ችግር ያዛ ቤት የለም፣ የሱ ችግር ደግሞ አንተ ቤት የለም። ያንተ ችግር አንተ ጋር ነው ያለው። አንተ አታድርግ የሆነ ሰው ስላለክ ብቻ ስለምታደርግ ይሁን ደግሞ የሆነ ሰው አድርግ ስላለክ ወይ ይሄ ሰው እኮ ምናምን ስለተባልክ የምታደርግ ሰው ከሆንክ ነትንክ አይደለም፣ ጭራሽ ትክክል አይደለም ማለት ነው። ያንተ ሰዎች የሚያስፈልጋቸውና ያ ሰው የሚያስፈልጋቸው የሱ ፋሚሊዎች የሚያስፈልጋቸው ህይወት የተለያየ ነው። አንተ የሚገባቸውን ነገር ታውቃለህ፣ እነሱ የሚገባቸውን ነገር ደግሞ የራሳቸውን ራሳቸው ያውቃሉ። ስለዚህ በህይወት ውስጥ ሁሌም ቢሆን ቫልዩ መስጠት ያለብህ ለራስህ ጊዜና ለራስህ ሁኔታ ነው። እሺ፣ አራተኛዋና የመጨረሻ ትልቋ ነገር ምን እንደሆነ ታውቃላችሁ? ፈጣሪ መቼም ቢሆን አይሳሳትም። አላህ ጌታችሁ
ሁሌም ቢሆን ፍጹም ጌታ ነው። ስለዚህ የጻፈልህን ነገር አይሰርዝብህም። ነገር ግን እንዲሰርዝብህ የምትፈልግ ከሆነ ደግሞ ይሰርዝባል። ምን ይባላል መሰላችሁ? አላህ መልካም ነገር እንድትሰራና ወይ እድሜ እንዲያስረዝምልህ ከፈለግ ቤተሰቦችህን ጠብቃቸው፣ ቤተሰቦችህን ውደዳቸው ይባላል አይደል? እንደ እስልምና ነው። እንደ ሃይማኖታችሁ አላውቅም። ቤተሰቦችን የሚወድና ቤተሰቦችን የሚቀድም ሰው እድሜው ረዥም ነው ይባላል። የቤተሰቦቹ ዱዓ ያለው ሰው። ስለዚህ በህይወታችሁ ውስጥ ምን ጊዜ ቢሆን ስኬታማ መሆን ከፈለጋችሁ ቫልዩ ለምትሰጧቸው ነገሮችና ዋጋ ለምትሰጧቸው ነገሮች ቅድሚያ ስጧቸው። ያኔ ነው ቅድሚያ የተሰጠ ነገር ለአንተም ቅድሚያ ተሰጥቶ የሚሰጥ። ያለ ሰዎች ቅድሚያ ማትሰጥ ከሆነ ለቦታና ለንግግርህ ምርጫ የሌለ ሰው ከሆነ ለምትወዳቸው ሰዎች ጊዜ ማትሰጣቸው ከሆነ ለአንተ ማንም ጊዜ እንዲሰጥ አትጠብቅ። ምን ይባላል መሰላችሁ? ፎከስ አድርጋችሁ ለሚገባቸው ነገሮች የሚገባቸው ነገር ሲሰጥ የሚገባ ነገር ወደ አንተ ይመጣል። ሁሌም ቢሆን ለሰው ልጅ ጊዜ የሚባል ነገር ይሰጣል። ስለዚህ ፈጣሪ በጊዜው ይሰጣል። አንተ እንኳን እኮ ለሰው ልጅ አሁን ጊዜው አይደለም ለአንተ ማድረግ አልችልም፣ ፈጣሪም ለአንተ ጊዜ ካደለም እያለክ ነው ማለት ነው። የሆነ ጊዜ ይጠበቃል ነው። ማንም ሰው ያንተን ህልም የማንም ሰው ነገ ያንተን ነገር ከጀመረ ማለት ነው፣ አንድ ነገር ከጀመረ በህይወት ውስጥ የሆነ ነገር ከጭራውን ከያዝከው ሁኔታውን ከያዝከው ጀስት መቆም ነው። ነገር ግን ያ ነገር እስኪጀምር ደግሞ መታገስ ያስፈልጋል። ትዕግስት ብዙ ሰው ይመክራልና ጀስት ሞቲቬሽን ማድረግ አልፈልግም። ያንተ ህልም ሲጀምር ሁሉም ነገር ወደ አንተ ነው። በቃ ምን ይባላል መሰለህ? ጊዜ ሲሆን ወንፊትም እኮ ውሃ ይዘልሃል ይባላል፣ በረዶ ሆኖ ማለት ነው። ስለዚህ ጊዜያችሁ ሲደርስ የእናንተ ጊዜ ሁኔታ ሲሆን ሁሉም ነገር መስተካከሉ ስለማይቀር ህልማችሁን ከሌላ ሰዎች ጋር ታነጻጽሩት። ህልማችሁ የእናንተ ህልም መቼም ቢሆን ማነስ የለበትምና የዛሬ ቪዲዮአችን ማንም ሰው አልቀደመንም። ስለዚህ በስኬታችሁ ውስጥ መሆን ያለበት ነገር ህልምን ከሰው ጋር ሳይሆን ከራስና ከጊዜ ጋር ወደረውና ያንተ ጊዜ ሲመጣ ሁሉም ነገር ይስተካከላል። የዛሬ ቪዲዮአችን ማንም ሰው አልቀደመንም የሚል ርዕስ አንስተን ከናንተ ጋር ሼር ተደረግን። ወዳችሁታል ብዬ አስባለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር በማድረግ ኮሜንት ሴክሽናችን ላይ በህይወታችሁ ውስጥ ያጋጠማችሁ ያሳልፋችሁ ቻሌንጅ እኛ እንኳን መማር ያለብን ነገር ካሳልፋችሁት ነገር ለወጣቶች ሼር ማድረጋችሁን ኮሜንት ሴክሽናችን ላይ እንዳትረሱ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቀጣይ ምርጥ ቪዲዮ ይዤላችሁ እመጣለሁ። ሰላም አለይኩም።